ደብዳቤው እንዲህ ይላል። ሀሱ፣ ከሁሉም ነገር በላይ ልነግርሽ የምፈልገው ነገር በጣም እንደምወድሽና በልቤ ላይ ትልቅ ቦታ እንዳለሽ ነው። እናም ለዘላለም የልቤ ዙፋን ላይ ነግሰሽ ትኖሪያለሽ። ከዚህ በፊት ሳላስበው አስከፍቼሽ ከሆነ በጣም ይቅርታ። ህልምሽ ላይ እንቅፋት ሆኖ መገኘት ለኔ ምን ያህል ከባድ እንደሆነ ልትረጅኝ አትችይም። ካወራን ቀን ጀምሮ እንዳኮረፍሽ ይሄው ብሬክ ደረሰ። እናም ለዛ ነው ይሄን ደብዳቤ ጻፍኩልሽ። ምን መሰለሽ ሀሱ፣ ከእናቴ ሞት በኋላ በልብ ህመም እየተሰቃየሁ ነው። ህመሙ በጣም እየከፋብኝ መጥቷል። እናም በዚህ ሁኔታ የትምህርቴን መቀጠል ስለማልችል ቤተሰቦቼ ሁለተኛ ሴሚስተር ዊዝድሮ እንድሞላና የህክምና ክትትል እንዲደረግልኝ ስለወሰኑ በዚህ ሁኔታ ልሰናበትሽ ስላልፈለኩ ይሄን ደብዳቤ ጻፍኩልሽ። ህክምናዬን በሰላም ጨርሼ ወደ ትምህርት ቤት እንደምመለስና እንደምንገናኝ ተስፋ አደርጋለሁ። ሁሌም በጸሎትሽ ሰሪኝ። በድጋሚ ስላስከፋሁሽ በጣም ይቅርታ። ደህና ሁኚ ሀሱ፣ እወድሻለሁ። ሳላስበው እንባዬ ደብዳቤው ላይ ጠባል። ሁኔታውን እያሰብኩ ማልቀስ ጀመርኩኝ። ገና ሳይሄድ ይናፍቀኝ ጀመር። ያለበትን ነገር ሳልረዳ በስነ ስርዓት ሳላወራው እንደቀረው ሳስብ በራሴ በጣም ተበሳጨሁ። የብሬክ ሳምንት አልቆ ሁለተኛ ሴሚስተር የምንጀምርበት ቀን ደረሰ። ክላሱን ያለሱ እያሰብኩ ድብርት ይወረኝ ጀመር። ክላስ እንደተጀመረ አንድ አዲስ ልጅ ወደ ክላሳችን መጣና እኔ አጠገብ ተቀመጠ። ሰላም ካሱ እባላለሁ ብሎ እጁን ለትውውቅ ወደ እኔ ዘረጋ። እኔም እጄን አጣምሬ ሀሴት አልኩት። እሱም ቅር እያለው ስለተዋወቅን ደስ ብሎኛል አለ። ቀን ወደ ቀን እኔና ካሱ እየተግባባን መጣን። ካሱ ነገሮችን ቀለል አድርጎ የሚመለከት ፈታ ያለ ናዝሬት ልጅ ነው። ሲበዛ ጨዋታ ይወዳል። ባየው ነገር ሁሉ እየቀለደ ያስቀኛል። ሲደብረኝ ማየት እንደማይወድ ሁሉ ይነግረኛል። በጊዜ ሂደትም ጥሩ ጓደኛሞች ሆኑ። እንዲህ እያለ አመቱ ሊጠናቀቅ ትንሽ ጊዜ ቀረው። የክፍላችን ተማሪዎች አመቱ ሊያልቅ ስለሆነ የመለያያ ፕሮግራም ለማዘጋጀት መወያየት ጀመሩ። ጓደኞችም እየመጡ ስለ ፕሮግራሙ ምን ያህል ደስ ሊል እንደሚችል እየነገሩ ፕሮግራሙ ላይ እንድመጣ ቢያስጨንቁኝም ብዙ ፍላጎት ስላልነበረኝ ይሻላልኳቸው ነበር። ከሳምንታት በኋላ ከከተማ ወጣ ወደ ለንደን መናፈሻ ሊሄዱ እንደወሰኑ ጓደኞቼ ደውለው ነበር። እኔም ካሱ ይሄድ እንደሆነ ስጠይቀው ፈተና እንዳለቀ ወደ ናዝሬት እንደሚመለስና እንደማይሄድ ነገረኝ። እኔም ላለመሄድ ወሰንኩ። ነገር ግን ጓደኞቼ በየቀኑ እንድሄድ ስለሚጨቃጭቁኝ አባቴን ለፕሮግራም ብር ጠየቅኩት። እሱም ከከተማ ውጭ እንደሆነ ሲያው ከለከለኝ። እኔም ለመሄድ ብዙ ፍላጎት ስላልነበረ ውሳኔውን አክብሬ ላለመሄድ ወሰንኩኝ። የፈተና ቀን እየቀረበ ሲመጣ ለማጥናት እንዲመቸው ወደ ቤት መጣሁ። ጓደኞቼ በየቀኑ እየደወሉ ስለ ፕሮግራሙ ይነግሩኛል። እኔ ዝም ብዬ እሰማቸዋለሁ። እናም አንድ ቀን ክፍሌ ቁጭ ብዬ እያጠናሁ እያለ ስልክ ጠራ። ጓደኞቼ ነበሩ። ሰላም ከተባባልን በኋላ አንቺ ማዕድን እኮ ለፕሮግራሙ ሊመጣ ነው አሉ። ማን ነው ማዕድን ደግሞ ስላቸው ቆጣ ብለው አንቺ ደግሞ እሺ አፍቃሪሽ እንዲህ ስንልሽ ነው አይደለም የሚገባሽ አሉ። ከተቀመጥኩበት ብድግ ብዬ የምራችሁ ነው አልኳቸው። ኧረ ቀስ በቃ የሱ ስም ሲነሳ እንደዚህ የሚያደርግሽ አይደል ብሎ ተሳሳቁብኝ። ኧረ እስኪ መሳቃችሁን ትታችሁ እውነቱን ንገሩኝ አልኳቸው። እነሱም ሊመጣ እንደሆነና የኔን ፕሮግራም ወጪ እንደከፈለልኝና ከቀረው በጣም እንደሚደብረው ነግረው ስልኩን ዘጉት። እኔ ምንም ቢፈጠር ፕሮግራሙ ላለመቅረት ወሰንኩ። ገና ቀኑ ሳይደርስ አድርጌ ስለሚሄደው ልብስ መጨነቅ ጀመርኩ። እሱን እያሰብኩ አንድ ሀሳብ መጣኝ። ለምን ስጦታ አልሰጠውም? ግን ምን እንደምሰጠው ግራ ገባኝ። ጓደኞቼን ደውዬ ልጠይቃቸው አሰብኩኝና ሙድ እንደሚይዝብኝ ትዝ ሲለኝ መልሼ ተውኩት። እናም በራሴ እሱ ይወደዋል ብዬ ያሰብኩትን ስጦታ ገዛሁለት። የፕሮግራሙን ቀን ደርሶ ወደ ቦታው ለመሄድ እየተዘጋጀሁ እያለ ጓደኞቼ ደውለው ለመሄድ ተሰብስበው እኔን ብቻ እየጠበቁ እንደሆነ ነገሩ። እኔም እየተቻኮልኩኝ ወደ ቦታው ስደርስ ማዕድንን ከሩቅ አየሁት። እየሮጥኩኝ እጅ አቀፍኩት። ድንገት ሳቅፎ ቢደነግጥም እሱም አቅፎ ሰላም አለኝ። ከዛም ሌሎቹ ሰላም ብያቸው ወደ መናፈሻ ቦታ መሄድ ጀመረ። እዛ ከደረስን በኋላ ካምፕ የምናደርግበት ቦታ ጋር ለመቀመጥ አንድ በጣም የሚያስፈራ ድልድይ መሻገር ግድ ነበረ። ሁሉም ተራ በተራ ሲሻገሩ እኔ ፈርቼ ወደ ኋላ ቀረሁ። ከዛም ማዕድን ተመልሶ መጥቶ አይዞሽ ነው ያለሁ። እጅሽ ስጪ ብሎ እጄን ይዞ መሻገር ጀመረ። ልክ ድልድዩ መሃል ላይ ስደርስ ወደ ታች ስመለከት በጣም አዞረኝ። በጣም ስለፈራሁኝ እጁን ጥብቅ አድርጌ እንደያዝኩት ድልድዩ መሃል ስታክ አድርገን ቆመ። እሱም ደጋግሞ አብሮኝ እንዳለ እንዳስብና እንዳልፈራ ደጋግሞ እየነገረ እጄን ይዞ አሻገረ። ከዛም ሁላችን ተሰብስበን አሪፍ ጊዜ ካሳለፍን በኋላ
ሁሉም በየራሱ መዝናናት ሲጀምር እኔና ማዕድን ለብቻችን ተቀምጠን ማውራት ጀመርን። ብዙ ካወራን በኋላ ለእኔ አንድ ዘፈን እንዳዘጋጀልኝ ነገረኝ። እኔም ለሱ ስጦታ ይዤለት እንደመጣሁ ነግሬው መጀመሪያ ግን እንዲዘፍንልኝ ጠየቅኩት። ከዛ መስፈን ጀመረ። አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ። ድምፁ እንደዚህ እንደሚያምር አላውቅም ነበር። አይናዩን እያየሁ በሙዚቃው ተመስጬ እየሰማሁ እያለ ድንገት ትንፋሹ መቆራረጥ ጀመረ። እኔም ምነው አመመህ እንዴ እያልኩ ብጠይቀውም መልስ ሳይሰጠኝ ተዝለፍልፎ እጄ ላይ ወደቀ። በጣም ደነገጥኩኝ። ደጋግሜ ብጠራውም ሊሰማኝ አልቻለም። እሱን እንዳቀፍኩ እየጮህኩኝ ጓደኞቼን መጣራት ጀመርኩ። ጩኸቴን ሰምተው ደንግጠው ሲመጡ ማዕድንን አቅፌ እያለቀስኩ አገኙ። እነሱም አፋፍሰው ይዞን በመጣው መኪና ወደ ሆስፒታል ይዘውት ሄዱ። የቀረነው ተማሪዎች እንደተደናገጥን ወደ የቤታችን ተበታተነ። እኔም ቤት ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። እንዴት እንደሆነ ለማወቅ በተደጋጋሚ ጓደኞች ስልክ ብደውልም አይነሳም ነበር። መጥፎ ነገር እንዳይፈጠር ፈጣሪን እየለመንኩ እዛው አልጋዬ ላይ በተቀመጥኩበት እንቅልፍ ይዞኝ ሄደ። በነጋታው እንደነቃሁ ስልኬን አንስቼ ጓደኛው ጋር ደወልኩኝ። ስልኩ እንደተነሳ ቶሎ ብዬ የማዕድኑን ሁኔታ ጠየቅኩት። እሱም አሁን ደህና እንደሆነ ነገረኝ። እሱን ስሰማ ትንሽ ቀለል አለኝ። ነገር ግን የተሻለ ሕክምና ወደ ውጭ እንደሚሄድና ሕክምናውን ሲጨርስ ቤተሰቦቹ ትምህርቱን እዛው እንዲቀጥል እንደወሰኑ ነግሮ ስልኩ ተዘጋ። በጣም ከፋኝ። በደንብ ሳላውቀው ሊለየኝ እንደሆነ ሳስብ እና ድልድዩ መሃል ላይ የተፈጠረችውን ደስ የምትል አጋጣሚ ትዝ ስትለኝ አለቀስኩኝ። ናፍቆቱ ገና ከመሆኑ ጀመረ። ከዛም አልጋዬ ላይ ቁጭ ብዬ ማሰብ ጀመርኩኝ። ማን ያውቃል በህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። እኔና እሱን ድጋሚ የምትገናኘን ቀን ትመጣ ይሆናል። ብቻ ዋናውና ትልቁ ነገር እሱ ሕክምና በተሳካ ሁኔታ አልፎ ወደ ጤናው እንዲመለስ መጸለይና ለሰው ልጅ ትልቁ ነገር ተስፋው ነውና ተስፋው ማድረግ ነው። ሌላው ነገር የጊዜ ጉዳይ ነው። ሁሉንም ጊዜ ያሳየናል።